አንደኛ ሳሙኤል ቀዳማዊ ምዕራፍ 21 ዳዊትም ወደ ካህኑ ወደ አቤሜሌክ ወደ ኖብ መጣ። አቤሜሌክም እየተንቀጠቀጠ ዳዊትን ሊገናኘው መጣና ስለምን አንተ ብቻህን ነህ? ከአንተስ ጋር ስለምን ማንም የለም? አለው። ዳዊትም ካህኑን አቤሜሌክን የተላክበትን ነገርና የሰጠውን ትእዛዝ ማንም አይወቅ ብሎ ንጉሡ አንድ ነገር አዞኛል። ስለዚህም ብላቴናዎቹን እንዲህ ባለ ስፍራ ተውኋቸው። አሁንም በእጅህ ምን አለ? 5 እንጀራ ወይም የተገኘውን በእጄ ስጠኝ አለው። ካህኑም ለዳዊት መልሶ ሁሉ የሚበላው እንጀራ የለኝም፣ ነገር ግን የተቀደሰ እንጀራ አለ። ብላቴኖቹ ከሴቶቹ ንጹሐን እንደሆኑ መብላት ይቻላል አለው። ዳዊትም ለካህኑ መልሶ በእውነት ከወጣን ጀምረን እኛ ሰውነታችንን ከሴቶች 3 ቀን ጠብቀናል። የብላቴኖችም ዕቃ የተቀደሰች ናትና ስለዚህ ዛሬ ዕቃቸው የተቀደሰች በመሆኗ እንጀራው እንደሚበላ እንጀራ ይሆናል አለው። ካህኑም በእርሱ ፈንታ ትኩስ እንጀራ ይደረግ ዘንድ ከእግዚአብሔር ፊት ከተነሳው ከገጹ ህብስት በቀር ሌላ እንጀራ አልነበረምና የተቀደሰውን እንጀራ ሰጠው። በዚያም ቀን ከሳኦል ባሪያዎች አንድ ሰው በዚያ በእግዚአብሔር ፊት ተገኝቶ ነበር። ስሙም ኤዶማዊው ጾዶቅ ነበር። ለሳኦልም የእረኞቹ አለቃ ነበር። ዳዊትም አቤሜሌክን የንጉሥ ጉዳይ ስላስቸኮለኝ ሰይፌንና መሳሪያዬን አላመጣሁምና በአንተ ዘንድ ጦር ወይም ሰይፍ አለ ወይ? አለው። ካህኑም በኤላ ሸለቆ የገደልከው የፍልስጤማዊ የጎልያድ ሰይፍ እነሆ በመጎናጸፊያ ተጠቅልሎ ከዚያ ከኤፎዱ በኋላ አለ። ትወድደው እንደሆነ ውሰደው፣ ሌላ ከዚህ የለም አለ። ዳዊትም እንደ እርሱ ያለ የለምና እርሱን ስጠኝ አለው። ዳዊትም ተነሳ። በዚያም ቀን ሳኦልን ፈርቶ ሸሸ። ወደ ጌትም ንጉሥ ወደ አንኩስ ሄደ። የአንኩስም ባሪያዎች ይህን ዳዊት የአገሩ ንጉሥ አይደለምን? ሳኦል ዳዊትም እልፍ ገደለ ብለው ሴቶች በዘፈን የዘመሩለት እርሱ አይደለምን? አሉት። ዳዊትም ይህንን ቃል በልቡ አኖረ። የጌትንም ንጉሥ አንኩስን እጅግ ፈራ። በፊታቸውም አእምሮን ለወጠ። በያዙትም ጊዜ እንደ እብድ ሆነ። በበሩም መድረክ ላይ ተንፈራፈረ። ልጋጉም በጢሙ ላይ ይወርድ ነበር። አንኩስም ባሪያዎቹን እነሆ ይህ ሰው እብድ እንደሆነ አይታችኋል። ለምን ወደ እኔ ያመጣችሁት? በፊቴ ያብድ ዘንድ ይህን ያመጣችሁት እብድ ጠፍቶብኝ ነውን? እንዲህስ ያለውስ ወደ ቤት ይገባልን? አላቸው።